ያልተጠበቀ ዜና ትራምፕ ለፍልስጤም የሀገርነት ዕውቅና ሊሰጡ ነው ተብሎ እየተወራ ነው። ይህንን ዘገባ አንብቡት፣ መቼም ተገርማችኋል። የኢብኑ ተይሚያ ተማሪዎችን እየጠቀሰ ባለበት ሁኔታ እንዲህ ማለቱ ሙስሊሞችን ብለው ሲጨርሱ አሁን ደግሞ የሰለሙት ጋር ደግሞ መጡ አህባሾች። የሰለሙት አልሰለሙም እያሉ ነው። ለማንኛውም ሰምተን ነው ክርስትና ወደ ኢስላም የሚመጣ ሰው አሁን ሰለም ብለው በገፍ የሚመጡ ሰዎች እኮ አሉ። الله يجلو مقريلو أثبت تعجب مع الله عز وجل. بسم الله السلام عليكم ورحمة الله تعالى وبركاته. دي تكبراتو هي نور فاميليوች እንዴት አላችሁ? ዛሬም እንግዲህ እንደተለመደው ወቅታዊ አነጋጋሪ የሆኑ ቪዲዮዎችን እንግዲህ ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። አንድ በጣም የሚገርም ዜና አለ። እሱም ደግሞ እንግዲህ ስለ ፊሊስጤሞች ነው። ትራምፕ እንግዲህ ለፊሊስጤሞች የሀገርነት ዕውቅና ለመስጠት እንግዲህ እያሰበ እንደሆነ መረጃዎች እየወጡ ነው ያሉት። እንግዲህ በምትመለከቱ ሁኔታ የውጭ ሚዲያዎችም እንግዲህ ዘግበውታል። እንግዲህ አላህ እውነት የሚያደርገው ከሆነ በጣም ደስ የሚል ዜና ነው። ዝርዝር መረጃውን ይዤላችሁ ቀርብ ያለሁኝ። ሌሎችም እንግዲህ አንዳንድ አህባሾች እንግዲህ ሰሞኑን በጣም ውዥንብር እየፈጠሩ ነው ያሉት እንግዲህ በሰለምቴዎች ላይ። ትናንትና በሰራው ቪዲዮ ላይ እንግዲህ ልገጽላችሁ ሞክር ያለሁኝ። ዛሬም እንግዲህ የተገኙ አንዳንድ መረጃዎችን እንግዲህ ወደ ሰለምቴዎች እንግዲህ ደግሞ እነሱ መናገር ጀምረዋል። እስኪ እንግዲህ ምን ተከሰተ የሚለውን አብረን የምናይ ይሆናል። አብራችሁን ትቆዩ ግብዣዬ ነው። አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ እያደረግን ኢንሻአላህ እንጀምር ቪዲዮውን። ቀጥታ ወደ ዛሬው ቪዲዮ። ይህንን ዘገባ አንብቡት፣ መቼም ተገርማችኋል። አሜሪካ ለእስራኤል የምትሰጠውን ድጋፍ በተመለከተም የእስራኤል ጠቅላይ ሚኒስትር ከአሜሪካ የምናገኘውን ድጋፍ ማቆም እንዴት እንዳለብን ማሰብ አለብን ብለዋል። ይህንን ያሉት ኔታንያሁ ከትራምፕ ጋር የሻከረ ግንኙነት ውስጥ መግባታቸው ተሰምቷል። ለዚህ አንድ መነሻ ተብሎ የሚታሰበው ምንድነው? ሐማስ አሌክሳንደር ኤዳን የተባለ የአሜሪካ እስራኤል ዜግነት ያለውን ታጋች እለቃለሁ አለ። ይህንን ያለው ደግሞ ከአሜሪካ ጋር በቀጥተኛም ንግግር ማድረጉን ተከትሎ ነው። ይሄ እስራኤልን አስኮርፏል። እስራኤል ከአሜሪካ የምታገኘውን እርዳታ ከቆመ ጦርነቱን ለአንድ ቀን ያህል መቀጠል ትችላለች ወይ የሚለው ሌላ ጥያቄ ነው። ሌላኛው ግን 4 ቢሊዮን ያህል የአሜሪካን ዶላር በየዓመቱ ለእስራኤል ከአሜሪካ ድጋፍ ይደረግላታል። ያለ አሜሪካ ድጋፍና እርዳታም እስራኤል ይህንን ጦርነት በፍጹም መቀጠል የምትችልበት ሁኔታ ያለ አይመስለኝም። ወራቶች እንኳን በአሜሪካ ድጋፍ ቀጥለው ጦርነቱን ቶሎ ማስቆም አልተቻለም። በዚህ ዙሪያ ላይ አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ባዮ ላይ የቴሌግራም ቻናል ሊንክ አለ። ዳጉ ጆርናል ይላል። እስራኤል እንግዲህ እስካሁን ሰርቫይቭ አድርጋ እንግዲህ የቆየችበትም ትልቁም ነገር የአሜሪካ ቢሊየንስ የሚቆጠር እንግዲህ እርዳታ ነው ማለት ነው። ከአሜሪካ ነው በብዛት ብዙ ቦምቦችና ብዙ ጀቶች እንግዲህ እየተቀበለች ጋዛን የምትደበደበው ማለት ነው። እንግዲህ ሰሞኑን እንግዲህ የተከሰተውን ሰምታችኋል። ኢራንም ጋር እንግዲህ ድርድር እያደረገ ነው ትራምፕ ያለው። በዛም ሁኔታ ውስጥ እንግዲህ እስራኤል አልተካተተችም። ያ ደግሞ በጣም እንግዲህ አስቀይሟትና አስከፍቷት ነው ያለው። በእስራኤል በኢራን እና በአሜሪካ የሚደረገው ድርድር ተሳታፊ መሆን ትፈልጋለች እና አድራጊ ፈጣሪም ነው መሆን የምትፈልገው። እሱ አሜሪካን ስታዝ ነው የኖረችው። ትራምፕ ደግሞ እንግዲህ ለነሱ አካሄድ እንግዲህ አልተመቻቸውም። በዚህ ልክ እንግዲህ እስራኤል ጋር እንግዲህ ከአሜሪካ ታይቶ በማይታወቅ ሁኔታ አለመግባባቶች እየተፈጠሩ ነው ያሉት። ይህ ደግሞ እንግዲህ ለፊሊስጤሞችና ለሐማሶች እንግዲህ በጣም ቆንጆ ሁኔታ ነው ብዬ አስባለሁ። ኢንሻአላህ ስለ ፊሊስጤምም የወጣውን መረጃ ወንድማችን ያጋረናል። እሱን ቪዲዮ ተመልከቱ። ያልተጠበቀ ዜና ትራምፕ ለፍልስጤም የሀገርነት ዕውቅና ሊሰጡ ነው ተብሎ እየተወራ ነው። እንግዲህ ሰሞኑን በጣም ኢምፖርታንት አናውንስመንት ይኖርኛል፣ ለፍልስጤምን አስመልክቶ ኢምፖርታንት መግለጫ ይኖርኛል ብለው ሲያሰሩ ነበር ትራምፕ። አሁን ግን ከዲፕሎማቲክ ሶርሶች እየወጣ እንዳለው ከሆነ ትራምፕ ለፍልስጤም የሀገርነት ዕውቅና ሊሰጡ ነው የሚል ነገሮች እንደ ኢንፎርሜሽኖች እንደወጡ በጀሩሳሌም ፖስት እያስነበበ ይገኛል። ባለፈው እንግዲህ ትራምፕ እና የትራምፕ አድሚኒስትሬሽን እና የጋሽ ቢኒ አድሚኒስትሬሽን መካከል ከፍተኛ ጸብ መኖሩና ቅሬታ መኖሩ ነግሬያችሁ ነበር። ሳክስ መስሏችሁ ነበር፣ ግን ጭራሽ ዴቨሎፕ እያደረገ ነው እየታዩ ያሉት። ትራምፕ እንግዲህ እንደምታውቁት አሜሪካ ፈርስት የሚባል ፖሊሲ አላቸው። በዛ ነው ሲጀመር ምርጫ የሚያሸነፉት አሜሪካ ብቻ። ለአሜሪካ የሚመለከተን ነገር ነው እንጂ በማይመለከተን ነገር ጦርነት ውስጥ አንገባም፣ በማይመለከተን ሀገርም ጦርነት ውስጥ አንገባም፣ እንዲሁም ደግሞ የዓለም ፖሊስ አይደለንም፣ የማንም ሀገር ጦርነት ውስጥ አንገባም የሚል ፖሊሲ ነው ያላቸው። ነገር ግን የእስራኤል መንግስት በተደጋጋሚ ዛም እየተናከሰ ወደ ጦርነት እየሳበን እየገባ ነው። በማይመለከታችሁ ለምሳሌ ከሁቲዮች ጋር ጦርነት ገጥሞ ሳያሸንፉ እንደቀረ ታውቃለች። ትራምፕ ራሱ በገዛ ቃላቸው በጣም ዲተርሚንድ እንደሆኑና ጀግኖች እንደሆኑ ስለ ሁቲዮች ሁሉ እስከመናገር ደርሰዋል ትራምፕ ትላንት አይ ቲንክ። ስለዚህ በዚህ ምክንያት ትራምፕ ኢዝሊ ልክ እንደ ሌሎች አሜሪካ ፕሬዚዳንቶች ኢዝሊ ማኒፑሌት ለማድረግ ከባድ ሆኖበታል ለጋሽ ቢኒ መንግስት። እንደምታውቁት የበፊት የአሜሪካ ፕሬዚዳንቶችን ከእስራኤል ጋር የሚቃረን ፖሊሲ ካመጡ ኦር በትንሽ የማይስማማ ፖሊሲ ካመጡ ኢዝሊ ፖለቲካል እንትኑን ፍሊፕ አድርገው ማስፈራራት ይችሉ ነበር። አሁን ግን ትራምፕ በዚህ አሜሪካ ፈርስ በሚለው በጣም የሪፐብሊካን ፓርቲ በተለይ ሙሉ ለሙሉ ድጋፍ ያላቸው ናቸው። ዲሞክራቶች ሲጀመር ብዙ ጊዜ ነው ቢት ያደረጓቸው። ትራምፕ በዲሞክራቶች ትሬት ነው የሚደረጉ አይደሉም። ከዛ ውጪ ደግሞ በጣም ብዙ የሆነ ፐብሊክ ሰፖርት አላቸው አሜሪካው። ስለዚህ ትራምፕ ካሉ አሉ ነው።
ኢዝሊ ማኒፑሌት ሊደረጉ አይችሉም። ሜይ ቢ እንደ ጆን ኤፍ ኬኔዲ ሊያደርጓቸው ይችላሉ እስራኤሎች። that's the only option እንጂ ያው እሱም ተሞክሮባቸዋል ታውቃላችሁ። that's the only option እንጂ ትራምፕን ኢንቲሚዴት ማድረግ አልቻለም የእስራኤል መንግስት። ለማንኛውም ግን ከሳውዲ ጋር ሰሞኑን ዲል ያደርጋሉ፣ የኒውክሌር ዲል ያደርጋሉ ከሳውዲ ጋር። ያ ኒውክሌር ዲል ሳውዲ ሲቪሊያን የሆነ የኒውክሌር ፓወር እንዲኖራት ነው። ላይክ ያ ኒውክሌር ዲል እና ኦልሬዲ ሪአክተሩ ኤቭሪቲንግ አላት ሳውዲ፣ አቅሙም አላት ምኑም አላት እና ያንን ለመስማማት የባይደን አድሚኒስትሬሽን በፊት የነበረው የአሜሪካ ፕሬዚዳንቶች ያንን ለማስማማት ሳውዲ ከእስራኤል ጋር ኖርማላይዝ ማድረግ አለባት የሚል ፕሪ ኮንዲሽን ነበር። መጀመሪያ መስማማት አለባት ከእስራኤል ጋር፣ ለእስራኤል ሀገርነት እውቅና ሰጥታ ከእስራኤል ጋር ኖርማል ሪሌሽን ጀምራ ላይክ አምባሳደሮቿ ልካ ምናምን ብቻ ኖርማል ከአንድ ሁለት ወዳጅ ሀገራቶች የሚያደርጉትን ሪሌሽን ሊኖራት ይገባል መጀመሪያ ኒውክሌር ከመያዟ በፊት የሚል ፕሪ ኮንዲሽን ተቀምጦ ነበር እስከዛሬ ድረስ። ትራምፕ ግን አሁን ከሳውዲ ጋር ለሚያደርጉት የኒውክሌር ዲል እስራኤል ጋር ኖርማላይዝ ማድረግ አለባት የሚለውን ሰርዘውታል። ስለዚህ ሳውዲ ከእስራኤል ጋር ኖርማላይዝ ማድረግ ኖ ሎንገር ኮንዲሽን አይደለም ማለት ነው። ይሄንን አውጥተዋል። ስለዚህ የእስራኤል መንግስት በዚህ በጣም ተበሳጭቶ ነው ያለው። እንዴት ይሄንን ኮንዲሽን እንዲወጣ ይደረጋል? ሁለተኛ ከሳውዲ ጋር ለሚደረገው ዲል አልተጋበዝንም፣ አልተጠራንም። ኤንድ ደግሞ ከኢራንም ጋር እንግዲህ አሜሪካ ከኢራን ጋር ዲል እያደረገች እንደሆነ ታውቃላችሁ። ወይ መጨረሻው ሌቭል ላይ እየደረሰ ነው የኒውክሌር ዲል። ስለዚህ እስራኤል ሁለት ትሬትን የሚያደርጉኝ ሀገራቶች ኢራን እና ሳውዲ አሬቢያን ኒውክሌር ፓወር እንዲኖራቸው በሚያደርግ ዲል ላይ እኔ ያለመጋበዜ ከፍተኛ ስጋት ፈጥሮብኛል። ስለዚህ ራሴን ብቻዬን ዲፌንድ ለማድረግ እገደዳለሁ የሚል ዛቻ ላይ ነው ያለችው። ኤኒዌይ ግን የትራምፕ አድሚኒስትሬሽን ግን እስራኤል መንግስት ማኒፕሌት አድርጎን በማይመለከተን ጦር ውስጥ እየከተተን ስለሆነ ከዚህ በኋላ ከእስራኤል መንግስት ጋር እንትን አንልም፣ የራሳችንን ፎሬን ፖሊሲ የራሳችንን የምንወስነው፣ የሚሰሙ ከሆነ የራሳቸው ጉዳይ፣ የማይሰሙም ከሆነ የራሳቸው ጉዳይ አይነት አቋም ይዘዋል ማለት ነው። ትራምፕ ግን እንደሚሉት ላይክ አሁን እየተባለ እንዳለው ፍልስጤምን ሪኮግናይዝ የሚያደርጉ ከሆነ ግን ያልተጠበቀ ዜና ነው የሚሆነው። I guess we will see ሳክሲውን የምር ግን I guess we will see። ይህ መረጃ እንግዲህ ብዙ የውጭ ሚዲያዎችም እንግዲህ መግቢያ ላይ እንዳሳየኋችሁ እንግዲህ ብዙ የዓለም አቀፍ ሚዲያዎች እንግዲህ ተቀባብለው ዘግበውታል እና ይህ ነገር እንግዲህ አላህ ብሎ የሚሳካ ከሆነ እንግዲህ ፍልስጤም የሀገርነት እውቅና ታገኛለች ማለት ነው። ይህ ደግሞ የተግላቸውም አንድ ትልቅ እርምጃ ነው የሚሆነው ኢንሻአላህ። እስራኤል እንግዲህ ከአሜሪካ የምታገኘውን እርዳታ እንግዲህ ሊቋረጥባት ስለሚችል በጣም ስጋት ውስጥ ነው ያለችው። በሚደረጉ ሚቲንጎችም ድርድሮችም እንግዲህ እስራኤል አለመካተቷ በጣም ኔታንያሁን ያስቀየመና ያኮረፈበት ጉዳይ ነው ያለው። እንግዲህ ሐማሶች ጋም አሜሪካና ሐማስ እንግዲህ በቅርቡ ተደራድረው አንድ አሜሪካዊ የሆነ ታጋች እንግዲህ ሐማሶች ለቀዋል። ሐማሶችም ጋር ሲደራደሩ እንግዲህ እስራኤል አልሰማችም ነበር። እንግዲህ እንደወጣው መረጃ ከሆነ የሐማስና አሜሪካ ሲደራደሩ እስራኤል በሌለችበት ሁኔታ ነው እንግዲህ ተደራድረው አንድ አሜሪካዊ ታጋች እንግዲህ ተለቀቀው ማለት ነው። በዚህም እንግዲህ ትራምፕ እንግዲህ ደግሞ የሀገርነት እውቅና ለፊልስጤሞች ሊሰጥ እንደሚችል እንግዲህ ብዙ ሚዲያዎች እየዘገቡነት ያለው። አላህ እንግዲህ ከነሱ ጋር ከሐማሶች ጋርና ከፍልስጤሞች ጎን እንዲሆንና አላህ ነስሩን ቅርብ እንዲያደርግላቸው እንመኛለን። እንግዲህ ኡስታዝ ያሲን ኑሩ ሰሞኑን የሰጠውን እንግዲህ ኹጥባ ሰምታችኋል። በጣም ብዙዎችን ያስደሰተ ነበረ። ወጣቶችን በጣም የሚያስተምር ቪዲዮ ነው። ነገር ግን ደግሞ እንግዲህ አንዳንድ ግለሰቦች እንግዲህ የተቀየሙ ሰዎች እንዳሉና እና ደግሞ ሰዎችንም የማደናከር አይነት ሁኔታ ላይ እየሄዱ እንደሆነ ነው የሚያሳዩት። እንግዲህ ሰሞኑን የሚለቁት ቪዲዮ በዚህ ልክ ነው። እሱን ቪዲዮ ተከታተሉና ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ወንድሞችና እህቶቼ ያሲን ኑሩ ከሰሞኑ ኢብኑ ተይሚያን የሚያወድስበትን ኹጥባ አደረኩ ብሎ ነበር። ኢንሻአላሁ ተዓላ የጠቀሳቸውን ነገሮች እያንዳንዱን ወደፊት በተከታታይ ክፍሎች የምንጠቅስ ይሆናል። ለዛሬ ግን ንግግሩን በሰማሁበት ጊዜ ሶስት ያስገረሙኝና ፈገግም ያስባሉኝን ለመጥቀስ ሞክራለሁ። አንደኛ የኢብኑ ተይሚያ ተማሪዎችን እየጠቀሰ ባለበት ሁኔታ እንዲህ ማለቱ ኢብኑል ቀይም ሲባል ትሰማለህ? እሱ የኢብኑ ተይሚያ ደረሳ። ኢብኑ አብድልበር እንደሚታወቀው ኢብኑ አብድልበር ማለት 463ኛው ዓመተ ሂጅሪያ ላይ የሞተ ሲሆን ይህም ማለት ኢብኑ ተይሚያ ከመወለዱ ከ198 ዓመት በፊት ማለት ነው። ታዲያ እንዴት ነው ከ198 ዓመት በፊት የሞተው ኢብኑ አብድልበር የኢብኑ ተይሚያ ተማሪ ሊሆን የሚችለው? ሁለተኛ እንዲህ ማለቱ ኢማም አስዩጢና ኢትሓፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። እንደሚታወቀው ኢትሓፍ ሳዳቱል ሙተቂን የተሰኘው ኪታብ 1205ኛው ዓመተ ሂጅሪያ ላይ ያለፉት የሙሐመድ ሙርተዳ ዘቢዲ ኪታብ እንጂ አልሓፊዝ አስዩጢ ኢትሓፍ ሳዳቱል ሙተቂን የተሰኘ ኪታብ የላቸውም። ሶስተኛ እንዲህ ማለቱ አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ በዚህ ንግግሩ እነዚያን አህባሽ ብሎ የሰየማቸው ሰዎች ከሱፊያዎች መሆናቸውን እያወቀ ነገር ግን በመካከላቸው ልዩነት እንዳለ በማስመሰልና ዋና ጠላታችን አህባሾች እንጂ
ሱፊያዎች አይደሉም የሚልን መልእክት ለማስተላለፍ ሞክሯል። ለመሆኑ አዲስ አበባ ላይ እንደ አልይ መስጂድና መሰል የተለያዩ ቦታዎች ላይ የተፈጸሙ እጅግ ዘግናኝ ግፎች እንዲሁም ደግሞ በክፍለ ሀገር በሚገኙ የተለያዩ መስጂዶች ላይ የተፈጸሙ እጅግ አሰቃቂ ግፎች ሱፊያዎችን ያነጣጠሩ አይደሉም እንዴ? ይህን ሁሉ ግፍ በአህሉ ሱና ወልጀማዓው በሱፊያው ላይ ከፈጸሙ በኋላ ይህን ሁሉ አሰቃቂ ግፎች ከፈጸሙ በኋላ ጠላትነታችን ከሱፊያዎች ጋር አይደለም ብሎ መናገር በሱፊያዎች ላይ መሳለቅ ነው የሚሆነው። አላህ ከሸራቸው ይጠብቀን። እንግዲህ ያሲን ኑሩ ሰሞኑን ያደረገው ኹጥባ እንግዲህ በጣም ብዙዎችን ያበረታታ ያነቃቃ ኹጥባ ነበር። እንግዲህ ብዙ ወጣቶችን ያነቃቃ ነበር። ስለ ኢብኑ ተይሚያህ እንግዲህ ድንቅ የሆኑ ታሪኮችን ለወጣቶችና ለሙስሊሙ ኡማ አሁን ካለበት ሁኔታ ጋር አያይዞ እንግዲህ በጣም ድንቅ የሆነ ትምህርቶችን ያስተማረበት ነበር። እንግዲህ ይህ ትምህርት እንግዲህ አንዳንዶችን ደግሞ እንግዲህ ያስከፋ ሆኖ ተገንቷል ማለት ነው። እነዚህን ሰዎች እንግዲህ እነማን እንደሆኑ ታውቃቸዋላችሁ። ብዙ ሙስሊሙን ማህበረሰብ ሲበጠብጡ የነበሩ ሲያሳስሩ፣ አላሁ አክበር ማለት ጂሃድ ንግጠም ማለት ነው እያሉ ሙስሊሙን ብዙ መከራ ውስጥ የከተቱ ሰዎች ናቸው። ዛሬ ደግሞ እንግዲህ ኹጥባዎቻችን ላይ እንግዲህ ትችት ይዘው ቀርበዋል ማለት ነው። በማይሆን በማይረባ ነገር ሙስሊሙ ማህበረሰብ እነዚህን ሰዎች ሊጠነቀቅ ሊያውቃቸው ይገባል። ቀጣይ ደግሞ የምናየው እንግዲህ ደግሞ እነዚህ ሰዎች እንግዲህ በሙስሊሞቹ ያለው እንግዲህ ጥላቻቸው አይበቃ ብሎ አሁን ደግሞ አዲስ ሰለምቶች ላይ ታርጌት አድርገው እንግዲህ እነሱን የማሳቀቅና የማሽማቀቅ ሁኔታቸውን ጀምረዋል። ትላንትናም በዚሁ ላይ ቪዲዮ ሰርቻለሁኝ። ከስር ባለው ሊንክ ገብታችሁ መመልከት ትችላላችሁ። እሱም ቪዲዮ ተመልከቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሞችን ብለው ሲጨርሱ አሁን ደግሞ የሰለሙት ጋር ደግሞ መጡ አህባሾች። የሰለሙት አልሰለሙም እያሉ ነው። ለማንኛውም ሰምተን ክርስትና ወደ ኢስላም የሚመጣ ሰው አሁን ሰለምን ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ እምነት ስለሆነ من اعتقاد التجسيم الى اعتقاد التجسيم ነው انتقال የሚያደርጉት። ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው። ለምን እዛ ጋር አባታችን ነው ይል ነበር ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ያመጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ ማለት ነው ከዛ አባት መሆኑ ቀረ እንጂ ያው እዛ ጋር የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው። የሚያምነው ከነሱ ሰማይ ላይ የሚኖር ሲሉት በሰማይ የሚገደብ አይደለም። ሰማይ ላይ የሚኖር ሲባል እኮ እዛ ውስጥ ያ ቦታ የሚገድበው የሚወስነው ማለት ነው። በዚያ መጠን ልክ ይሆነ ማለት ነው። ስለዚህ ያንን መጥፎ እምነት አስገብተውበት ሻሃዳ ይዟል። አላሁ አክበር ይባላል፣ ተክቢር ይባላል። ከዛ በኋላ ሰውየው ገና በዚያው ስም ቀያየረ እንጂ አሁንም ተጅሲም ላይ ነው ያለው። በመሰረቱ አህባሽ እንደሰማችሁት ነው። ይሄንን ነው እንግዲህ ዶክተር የምትሉት፣ ይሄንን ነው እንግዲህ ሼክ ወይም ኡስታዝ የምትሉት። ሰውን የማክፈር ዶክተሬት ማለት ነው። ሰውን ከእስልምና የማስወጣት ዶክተሬት ማለት ነው። እስቲ የኡስታዝ ያሲን ኑሩን የመልስ ምት ደግሞ ሰምተን እንመለስ። የሰለሙ ወጣቶች እኮ አልሰለማችሁም እየተባሉ እንዲህ ሚል ፌስቡክ ላይ ያያችሁ ነው፣ ቲክቶክ ላይ ለምን እኛ ውስጥ ባለ ልዩነት እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለ ሰው ቢዚ አናድርገው። እነ ኢማም እኛ ሙስሊሞች ሁጀቱል ኢስላም አህባሾች አብል ሐሚድ الغزالي አንድ አቋማላቸው ኢልጃም العوام عن علم الكلام ወደ ቀጥተኛው ጎዳና ወደ ትክክለኛው ብርሃን የመጡ ወንድሞቻችን እህቶቻችንን አልሰለማችሁም እያሉ ነው። ምክንያቱ ምንድነው? እዚህ ላይ እንደሰማችሁት እንግዲህ እዛ ቦታ ላይ የመጀመሪያ የነበሩበት እምነት ላይ አባታችን ወይ በሰማይ የምትኖር ስምህ ይቀደስ እያሉ በሰማይ እንደሚኖር አምላካቸውን ይገልጹ ነበር። እስልምና ላይ ሲመጣ ወደ ተጅሲም ነው ያመጧቸው። በሰማይ አላህ Subhanahu Wa Ta'ala አላሁ ፊ ሰማ فوق العرش ማይካድ የሆነ ነገር ነው። እኛ የቁርአን ሰዎች ቁርአንን የምናምን ሰዎች ስለሆንን ቁርአን አላህ የነገረኝ እኔ ከሰማይ በላይ ነኝ ብሎ አላህ ነግሮኛል። ከሰማይ በላይ ነው። በዕልሙ ሁሉም ቦታ ላይ ነኝ ብሎኛል። ሁሉም ቦታ ላይ ነው። ከዛ ውጪ ያንተን ፍልስፍና ያንተን ድንቁርና ልሰማ በፍጹም አልችልም። የሰለሙ ወንድሞቻችን ሰልመዋል። ሲሰልሙ አላህ አሁንም
ከአርሽ በላይ ነው ከሰማይ በላይ ነው የሚለውን አምነውበት ነው የሚሰልሙት። እሱ ራሱ የአቂዳ የእምነት አንዱና ዋናው አካል ስለሆነ ይሄን ደግሞ የሚሉት በጣም የሚገርማችሁ ነገር አልহামዱሊላህ ዛሬ ንጽጽር ላይ የሚሰሩ ወንድሞቻችን በአብዛኞቻቸው በአቂዳ ላይ ጠንካራ አቋም ያላቸው ወንድሞች ናቸው። በተውሂድ የነገሱ ወንድሞች ናቸው። በእነሱ እጅ ስለሰለሙ ያንገሸግሻቸዋል። እኛ እናሰልማለን፣ እናንተ ከፈለጋችሁ አክፍሩ። ወንድሞቻችን ወደ ሂዳያ መንገድ ሰበብ ይሆናሉ፣ ይጣራሉ። እናንተ ደግሞ አስወጡ። ፍርዱ ደግሞ ነገ አላህ ፊት እንፋረደዋለን፣ እንካሰሳለን። ኢንሻአላህ እንጠያየቃለን፣ እዛው እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እነዚህ ሰዎች እንግዲህ ብዙ ግፍና መከራ በሙስሊሙ ማህበረሰብ ላይ ሲያደርሱ የነበሩ ሰዎች ናቸው። ስልጣናቸውን እንግዲህ ከለቀቁ በኋላ በግድ ማለት ትችላላችሁ ብዙ ጂሃድና ብዙ እስራት እንግልት ከሙስሊሙ ማህበረሰብ ካደረሱ በኋላ ነው እንግዲህ ስልጣኑን እንኳን የለቀቁት ማለት ነው። እንደዛ ካደረጉ በኋላ ደግሞ አሁን እንግዲህ ከዳር ሆነው ብዙ ሙስሊሞችን የማደናገር ሁኔታ ላይ ናቸው ያሉት። ደግሞ አሁን በጣም የሚያሳዝነው አዲስ ሰለምቲዎችን አልሰለማችሁም ገና ይቀራችኋል በማለት እንግዲህ በማደናከር ዲነል ኢስላምን የሚጎዳ የሆነ ተግባርን እያደረጉ ነው ያሉት። እንግዲህ እነዚህ ሰዎች አላህ ሂዳያ የሰጣቸው ሰዎች ናቸው። ወደ አላህ ማመናቸው ብቻ በቂ ነበር። እንግዲህ እነዚህ ሰዎችን ግን ብዙ አደናካሪ በሆነ ነገር እንግዲህ ሰዎችን በማታለል ላይ ናቸው ያሉት። በጣም ያሳዝናል። በጣም የሚያሳፍር ተግባር ነው። ኡስታዛችን ግን ለነዚህ ሰዎች የሚሆን ድንቅ ምላሽ ያለው እሱን ቪዲዮ እስከ መጨረሻው ተመልከቱት። ብዙ ታተርፉበታላችሁ ኢንሻአላህ። እዚህ ውስጥ እንዳትገቡ አላህ እጅ የለውም እግር የለውም አትበል። ተዓጀብ ማአላህ ዐዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽቅ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ቁርአን የነገረን ተቀበል፣ እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራልናለህ። መጃዝይ ብለው ማለት መንፈስ ማለት ነው። እንደው መንፈስ የሌለው መንፈስ ነው እንዴ? አላህ ሐቂቅይ ብለው እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም هل من مزيد ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን هل من مزيد ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም هل من مزيد ትላለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል سيخلق لها خلقا جديدا አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። ታዲያ ሹፉ እስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? سيدع قدمه الشريف على وسط جهنم ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول قطن 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 በቃኝ 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 ትላለች። واضح ምትለዋል ምሽታካሉ ነው። ለማንኛውም ያዑድ يوم يكشف عن ساق ባቲቱ ስትከፈት ويدعون إلى السجود فلا يستطيعون ኑ ስጁድ ተደፉ ተብለው ሲጠሩ አይችሉም አለ። ለምን? خاشعة أبصارهم ترهقهم ذلة خاشعة أبصارهم አይናቸው በመፍራት የተሞላች ሆና ተርሀቁሁም ዚላ ውርደትም የተላበሳቸው ሆኖ ወቀድ ካኑ ይሄ ነው አሁን ሻሂድ ወቀድ ካኑ ዩድዐውነ ኢለ ሱጁድ ወሁም ሳሊሙን
የዱንያ ላይ በነበሩበት ጊዜ ኑ ስገዱ ሲባሉ ጤናማ ሆነው እምቢ ይሉ ነበር፣ አንሰግድም ብለው ይሉ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እቺኑ አያ ፈሰሩልን። የቂያማ ለታ ኑ ስጁድ ተደፉ ይባላሉ። አላሁ ጀለ ወዐዝ ባቱን ከፍቶ ስጁድ ተደፉ ይባላሉ። ለመደፋት ይሞክራሉ። ሙእሚናኖች ሲደፉ እነሱም ለመደፋት